የካቲት አንድ ቢናም ትልቅ ሰው ጋር እየመጣችሁ እንድትረዱ እማይ ከረሜላ እማይ ዝናሽ ከረሜላ ላምጣልዎት? ከረሜላ ላምጣልዎት ወይ? እኔ አልበላም፣ ጥርስ የለም ይታየኛል እንዳለ። ይኸው መቄዶንያ ቢንያም ትልቅ ሰው ከህዝቡ ጋር ተባብሮ የሚረዳቸው ናቸው። እሺ ይሄ ሁሉ አዩ። እሺ ትዋብ ነኝ። ደህና ኖት ወይ? አላቅም። እቤት መጥተው አይጠይቁኝም። እቤት መጥተው ሰላም አይሉኝም። አይ ደህና ስላልተመቸኝ ነው እዛ መምጣት። አይ አሁን መኪና ለመክበብ ነው የተመቻት። ውጭ ስወጣ መሽቶ እያለ ምን ናፍቀውኝ ነው ሰላም ልሎት እየመጣው እንዳጋጣሚ። እቤት መጥተሽ እዛም እቤቱ ታጣለሽ እኮ። እቤት እየመጣው እያለ እንዳጋጣሚ ወጡ። እርሶ ደህና ኖት ወይ? ሌላ ጊዜ ተቤት ወጥቼ አላውቅም። ዛሬ ነው የወጣሁት ውጭ። ምን ነው ትነዳ? እንደው ንዳ ሰውዬ። ቢንያም ትልቅ ሰውን ቢንያም ትልቅ ሰው ምንድን ነው ዛሬ? ቢንያም ትልቅ ሰው 7,000 ሰዎችን ምግብ ያበላል፣ መኝታ ሰጥቷል። ከእንደገና ደግሞ ብዙ ነገር አድርጓል እና በርታ ልጄ ልጄ። አዎ 7,000? አዎ በአንድ ጀንበር አብልቶ ይጨርሳል እንዴ 7,000? አዎ ህዝብ እየረዳው ማህበር ነው። ቢንያም ትልቅ ሰው በርታ ልጄ፣ ጎበዝ ጎበዝ፣ በርታ በርታ በሉት። እሺ እማማ ዝናሽ የድሩ ነው? አይ እድሩ ላይ የለበትም። ደግ አደረገ። ለምን እንኳን እንዴ? ለምን ይኖረ ይሆናል ሌላ ቦታ እድር የገባበት። አዎ ሌላ ቦታ አለው እድር እኮ ሌላ ቦታ ይኖር ይሆናል እድር የገባበት። ጋሽ ቁምቢ ምን ቢያሉ አላስገባም። እኔ እማማ ዝናሽን የመሰለ ጎበዝ ሰው እሳቸውም እኮ መጥተዋል። እዛ ጋሽ ቁምቢ እዛ መጥተዋል። የት? ቢንያም ትልቅ ሰው ጋር እዛ ናቸው ቁጭ ብለዋል። ለምን? ድግስ ለመብላት አይደለም፣ ጎበዝ በርታ በርታ ጎበዝ ሊሉት ነው። አሁን አሉ እንዴ በህይወት አቶ ቁምቢ? እንዴ በህይወት ምን ሆኑ? ሊወት አሉ ወይ አሁን? እንዴ አረ በስማ ምን ነው እንዴት እንደዚህ ጠየቁ? ምን ሆኑ? ሴትዮዋ እድር ታላስገባይ ብላ ይዛቸው የለ እንዴ? እና ታዲያ ጋሽ ቁምቢ ቀላል ሰው አድርገዋቸዋል። የወንድ ልብስ ለብሳ ወንድ መስላ እድር ወንድ ነች ብለው እድር እንዲያስገቧት፣ ወንድ ነው ብለው እድር እንዲያስገቧት ሱሪ ታጥቃ ኮት ለብሳ ካቦት ለብሳ የወንዶቹ ባርኔጣ እንደ ሽፉን የሚል አድርጋ ሄደች። ወንድ መስላ ወንድ ነኝ ብላ እድር ልትገባ ስትሄድ ደበደባት። ስምህ ማን ነው? ወንዶሰን። ስምህ ማን ነው? ወንዶሰን። እሷ ሆነች እኮ ስሟን ቀይራ የወንድ ልብስ ለብሳ። ስምህ ማን ነው? ወንዶሰን። ስምህ ማን ነው? ወንዶሰን። እድሜ ስንት ነው? 25 ዓመት። እድሜ ስንት ነው? 25 ዓመት። አሁን ያን የወንድ ልብስ የለበሰችው ወንድ መስላ እድሩ እንዲያስገባት የለበሰችውን ግልጥልጥ አድርገን ደብድበን ዶረወርናት አሉ አቶ ቁምቢ እኔ ቤት መጥተው። ሴት መሆኗን በምን አወቁ ግን? ሴት መሆኗን በምን አወቁ? እኛ ቤት ሌላ ነው ያሉት። ፊቷን ሳያውቋት አሉ። ፊቷን አይ በፊቷ አይደለም ያወቁት፣ በፊቱ አይደለም። የወንድ ልብስ ሸፋፍና ነው የመጣች አሉ እኮ። ልብሷን ሲገልጡ ሌላ ነገር በሌላ ነገር ያወቁ። ቆይ ሱሪ ታጥቃ ኮት ለብሳ ካቦት ለብሳ የወንዶቹ ራስ የሚሸፍን ባርኔጣ አድርጋ መጣችና ወንድ መስላ እድሩ እንድናስገባት መጣች አሉ። አሃላ አንተ ማነው እድሩ ለመግባት የመጣኸው? ስምህ ማን ነው? ወንዶሰን። አንተ እድሩ ለመግባት የመጣኸው ስምህ ማን ነው? ወንዶሰን። እድሜ ስንት ነው? 25 ዓመት። እድሜ ስንት ነው? 25 ዓመት። አሁን የቤት መጥተው ነገሩኝ ይሄንን።
አቤት አቤት በሰሞኑን የቤት መጥተው ነገሩኝ። አይ ጉድ አይ ጉድ አይ ጉድ አይ ጉድ አይ ጉድ ቢናም ትልቅ ሰው የካቲት 1 እየመጣችሁ እንድትረዱ መቄዶንያ ጋር በሏቸው። መቀደሚያ እንድትረዱ መቄዶንያ አዎ መቀደሚያ እንድትረዱ ጥሩ ነው። እንደውም የእርሶም ያስኬዳል። መቀደሚያ ለጽድቅ የምንቀዳደምበት ቦታ ነው ይሄ ቦታ። የካቲት 1 ቢናም ትልቅ ሰው ጋር እየመጣችሁ እንድትረዱ መቀደሚያ ጋር። አዎ በጣም ነው የምናመሰግነው እማማ ዝናሽ። እሺ ሰላም ጤና ይስጥልኝ። የተከበራችሁ ወንድሞች እህቶች፣ እናትና አባቶቻችን በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። አሁን የምንገኘው እዚህ ከእግዚአብሔር ጋር የምንገናኝበት ለአገራችን ትልቅ በረከት በሆነው ስፍራ በመቄዶንያ የበጎ አድራጎት ማህበር ነው የምንገኘው። እዚህን ከእማማ ዝናሽ ጋር የተገናኘ ነው። እንግዲህ የዛሬ ዓመት የካቲት 1 2017 ዓ.ም ላይ ለመቄዶንያ የተሰባሰበ የገቢ ማሰባሰቢያ ነበር እና ያ ደግሞ አሁንም የካቲት 1 እየመጣም ስለሆነ ሌሎች የበጎ አድራጎት ስራዎችም ስላሉ ከእንደገና ደግሞ እንደምታውቁት የመቄዶንያ አያት ጋር የሚገኘው ብቻ አይደለም። በአገሪቱ 56 ቅርንጫፎች አሉ። በዛ 56 ቅርንጫፍ ውስጥ የተለያዩ የበጎ አድራጎት ስራዎች እየተሰሩ ነው። ስለዚህ በአገር ውስጥም ያላችሁ ከሀገር ውጭም ያላችሁ ሰዎች እንድትተባበሩ ነው። የገቢ ማሰባሰቢያው ላይ በተለያዩ የዩቲዩብ ቻናሎች ስለሚሰራጭ እንግዲህ ከወዲሁ እንድትዘጋጁ እማማ ዝናሽም አሳስበዋቸዋል። አደራ መቄዶንያ ከሚረዳው ከሚሰራው ከሚለፋው ከሚተጋበት ነገር አንጻር አሁን ያለው ገና ብዙ የገቢ ማሰባሰቢያዎች ያስፈልጉታል። የበለጠ ደግሞ እንድትተማመኑ የበለጠ መታችሁ ብታዩ ደግሞ በጣም ጥሩ ነው። መተን ስላየን ነው እኛ ይሄንንም እያደረግን ያለ ነው። እንዳትቀሩ፣ እጃችሁም እንዳያጥርብን አደራ። አሮት ምን አስወያቶትና ሳይመጡ ሰሞኑን ቀሩ። ደህና ኖት? አቤት እንዴ አንቱ በጣም ትልቅ ሰው ኖት። እንዴት እዚህ መጡ? ጎበዝ ዘካርያስ ነው ያመጣኝ። ይበላል፣ ይጠጣል፣ አልጋ ላይ ይተኛል፣ ይታከማል። ከኛ እድር በላይ ነው። እኔማ ሰሞኑን ያልመጣሁበት ምክንያት እዚህ መቄዶንያ የካቲት 1 ምን ይደረጋል መሰሎት? የገቢ ማሰባሰቢያ ይደረጋል። የሚገርሙት ነገር ይሄ የመቄዶንያ የሚባለው የበጎ አድራጎት ድርጅት ከ8000 ሰው በላይ ያበላል። ከ8000 ሰው በላይ? አዎ ያበላል፣ ያጠጣል፣ ያሳክማል። 56 ሀገሪቱ ላይ ኢትዮጵያ ላይ 56 ቅርንጫፍ ከፍቶ የወደቁትን ያነሳል፣ የታመሙትን ይንከባከባል። ሴት አይል ወንድ አይል ሁሉንም ሃይማኖትን ሳይ ሁሉንም እየሰበሰበ ይረዳል፣ ያግዛል፣ ይንከባከባል። ዘካርያስ እርሶን እንደሚንከባከበው ማለት ነው። አዎ ዘካርያስ መንግስት ነው የቀጠረው በደሞዝ። በእውነት እኔን ብቻ ሳይሆን ብዙ ደካሞች እንዲያስተዳድር ዘካርያስን እኔን ብቻ ሳይሆን ብዙ ደካሞች እንዲያስተዳድር መንግስት ነው የቀጠረው በደሞዝ ዘካርያስ። አዎ እማማ ዝናሽ ወዬ ይኸውልዎት እዚህ የተሰበሰበውን በሙሉ ቢኒያም ትልቅ ሰው መቄዶንያ ቢኒያም ትልቅ ሰው እንዴት የተባረከ ሰው መሰሎት! እንዴት የተባረከ ሰው መሰሎት! እናት ለሌለው እናት ሆኗል፣ አባት ለሌለው አባት ሆኗል፣ ልጅ ለሌለው ልጅ ሆኗል። የቢኒያም ትልቅ ሰው መርቁት፣ በእውነት መርቁት። ልጆች አሏችሁ? አማው ልጆች አሉት። አዎ ሁለት ልጆች አሉት። አዎ መርቁት። ለመመረቅ ነው። ቆይ እሺ ልጆች አላቸው ወይ? አላቸው። ከልጆቹ እናት ጋር አብረው ናቸው? አዎ አብረው ናቸው። አንድ ላይ ነው የሚመረቀው? አዎ አብረው ናቸው። እፊታቸው ልጆቹንም የልጆቹንም እናት ከእሳቸው ጋር አንድ ላይ ነው የምመርቀው። ለብቻ አይደለም። ሁለቱም አንድ ላይ ናቸው። አንድ ላይ መርቋቸው። በእውነት መርቋቸው። አንድ ላይ ነው እዛው እፊታቸው። ኦረ እነሱ ስራ ላይ ናቸው። ይሄው መመረቂያ ልከዋል። ይሄን ደብቁ። ቢኒያም ትልቅ ሰውንና ባለቤቱን ትልቅ ሰውን ህሌኒን መርቁ፣ ቶሎ በሉ። እንደውም እድራችን ላይ መዘግባቸዋለሁ። የወለዱት ይባረክ። አሜን። የወለዱት ይባረክ። አሜን። የወለዱት
የወለዱት ይባረክ አሜን የወለዱት ይባረክ አሜን የያዙት ይበርክት አሜን የያዙት ይበርክት አሜን የወለዱት ይባረክ አሜን የወለዱት ይባረክ አሜን የያዙት ይበርክት አሜን የያዙት ይበርክት አሜን ታገር ሰላም ጋር እድሜ ጤና ይስጣቸው አሜን ታገር ሰላም ጋር እድሜ ጤና ይስጣቸው ያው አሜን ወይዘሮ ዝናሽ ወዬ ቢኒያም ትልቅ ሰውንና ባለቤቱን እድራችን ላይ ልመዝግባቸው እንዴ አይኔ አላቅም እንዴት እኔ አላቅም እኔ እና እውቀቱ የእናንተ ነው እርሶ የእድራችን ዋና ጸሐፊ ስለሆኑ አይኔ አይታየኝም ችግር የለም ጉልበቴና ጉልበቴ አይቆምም ጉልበቴና ጉልበቴ መሬት አይቆምም እግሬ ተራምዶ አልላወስም እስቲ ቆይ ቢኒያም ትልቅ ሰው የሚረዳቸውን መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ትልቁ ድርጅት የሚረዳቸውን ሰዎች እየዞርን እንያቸው እስቲ አዎ ያውቃሉ ይሄ ሁሉ ይታዩታል ህዝቡም እማማ ዝናሽ ይታየኛል እንዳለ ይሄው መቄዶንያ ቢኒያም ትልቅ ሰው ከህዝቡ ጋር ተባብሮ የሚረዳቸው ናቸው እሺ ይሄ ሁሉ አዩ እሺ በአሁን ሰዓት አንድ ሰው እንኳን መመገብ በጣም ከባድ ነው እነዚህን ሁሉ ሰው ሰብስቦ እየረዳ ነው መቄዶንያ የሚረዳው ህዝቡ ነው አዎ ከመንግስት ነው የመጣው እድራችን ሲመጡ ይሄን እንዲለብሱ አሁን እዚህ የእድሩ አይደለም ከመንግስት ነው የመጣው የአድዋ ድል ጦርነት የተዋጉበት ነው ከመንግስት ነው የመጣው ይኸውልዎት ወይዘሮ ዝናሽ እዚህ አሁን መቄዶንያ የአረጋውያን መርጃ ማህበር ወይም ድርጅት ሲመጡ እንደዚህ ቆንጆ ሆነው እንደመጡ ይህንን አልለብስም ለምን ይህ የአድዋ ድል ጦርነት የጊዮርጊስ ቀን ብቻ ነው ለብቻ አልብሳ ይዛቸው ነው ያለው መንግስት እዚህም ችግር የለውም ለብሰው ትሉ ችግር የለውም ጊዮርጊስ ህዝቡን የሚረዱት ቢኒያም ትልቅ ሰው ናቸው አዎ ያን ሁሉ ሰውን ያን ሁሉ ሰው የሚረዱት ይሄ ሁሉ አሁን እማማ ዝናሽ ዘካርያስ በጣም ይገርሞታል እማማ ዝናሽ ይሄ እድር ከገቡ በኋላ እድሩ እንዴት ተፋፋመ አሁን እሳቸው እንዳይወጡ ምን ላድርግ እያለ ነው ከየት እንዳይወጣ ከኛ እድር እንዳይወጡ እዛ አልቀመጥም ከኛ እድር እንዳይወጡ እዛ እዛ አልቀመጥም አይቀመጡም መንግስት አሳምሮ ሰጥቶ ያስቀመጠኝን ቤት ትቼ አልሄድም ከዛ መንግስት አሳምሮ ሰጥቶ ያስቀመጠኝን ቤት ትቼ አልሄድም እንዳይሄዱ ትቼ አልሄድም ትተውማ እንዳይሄዱ እንዴ መንግስት አሳምሮ ሰጥቶ ያስቀመጠኝን ቤት ትቼ አልሄድም ትተው እንዳይሄዱ መቄዶንያንም ትተው እንዳይሄዱ አደራ መርዳት አለበት ውድና የተከበራችሁ ወንድሞቼ እህቶች እናትና አባቶቻችን መቄዶንያ ይሄን ሁሉ ህዝብ እየረዳ ነው ይሄ የምናየው ነው እዚህ አዲስ አበባ ላይ ደግሞ ሆነን የማየትን ድሉን ያላገኘን በአገሪቷ በኢትዮጵያ ላይ ከ56 በላይ ቅርንጫፎች ከፍቶ እንደዚህ አይነት ምስኪን ሰዎችን ሰብስቦ እያገዘ በመብል በመኝታ እንደዚሁም ደግሞ በተለያየ የሕክምናም በመስጠት እያገዙን ስለሚገኙ መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከልን እንድታግዙ እዚህ በተጠቀሱት የባንክ አካውንቶችና እንደዚሁም ደግሞ የአማራጮች የመርጃ አማራጮች እያገዛችሁ መቄዶንያን የበለጠ እንዲሰራ የበለጠ ሰዎችን ከጎዳና ላይ አንስቶ እንዲያግዝ አደራ በተለይ የካቲት 1 ቅድም እንደነገርናችሁ የካቲት 1 ላይ የታላቅ የገቢ ማሰባሰቢያ ስለሚደረግ በዛ የገቢ ማሰባሰቢያ ላይ እጃችሁን ሁሉ ነገራችሁን አዘጋጅታችሁ እንድትጠብቁ ነው። ጋሽ ቁምቢም ይረዳሉ ከማማ ዝናሽ ጋር። ወይዘሮ ዝናሽ አሁን ወደ እድራችን እንሂድና ወደ ቤታችን ወደዛው ዘካርያስ ቤት እንሄዳለን ብለዋል እኮ ብሎኛል። ያው እየመጣ ነው ዘካርያስ። እኔ ደህና ደሩ ያው መጥቷል ዘካርያስ። ደህና ደሩ ማዝናሽ ኦሮሮ ጋሽ ቁምቢ እንዴት ደስ እንዳላቸው እዚህ በመምጣቶት በጣም ነው ደስ ያላቸው ጋሽ ቁምቢ። በጣም እንኳን ደህና መጡ። እሺ በጣም ደስ ነው ያላቸው። አውቀውታል ያለንበትን ቦታ አይደል? የአእምሮ ታማሚ ናቸው። ምስኪን ናቸው። ታማሚ ናቸው። ልንሄድ ነው እማማ ዝናሽ ልንሄድ ነው። እነዚህ ብቻ እኮ አይደሉም። እነዚህ ብቻ መስሎት ነግረውኛል።
ነግረውኛል። ቢንያምን መረቁት ባለ ተነ ልጆቻቸው ተነ ሚስታቸው ነው የመረቁት። ቢንያም ትልቅ ሰው። እሺ ይሄን ህንጻውን አዩት? ይሄ ህንጻውን አዩት? አዎ ሳይ ነው የኖርኩት አዲስ አበባ። ይሄ ህንጻ የተለየ ነው። ይሄ ህንጻ የተለየ ነው። እማማ ዝናሽ አዲስ አበባ ሆኜ ሳይ ነው የኖርኩት። ይሄ የተለየ ነው። ይሄ አረጋውያን ጧሪ ቀባሪ የሌላቸው አይምሮ ታማሚ ሆነው በጎዳና ላይ የወደቁ ሰዎች የሚረዱበት ነው ይሄ ህንጻ። እማማ ዝናሽ ቢንያም ትልቅ ሰው ቢሮ ነው። አዎ በቃ እሳቸው ያሰሩት ለነሱ ይሁን። ሌላ ጊዜም አብረን እንመጣለን። እሺ ተቀበሉ እማማ ዝናሽ። ደብቁ እሳቸውን ቆራቢ ናቸው፣ መነኩሴ ናቸው። እግዚአብሔር ይመስገን በመነኩሴነቱ አንድ ሆነናል። ሰላም ኖት? ዛሬ አሁን እኛ ሊጎበኙ ነው የመጡት። ጤና ኖት? እዚህ ሊጎበኙ ነው የመጡት ወይ? ይዞኝ መጣሁ። እሱ ዛሬ ሚካኤል ነው፣ ቅዱስ ሚካኤል። ሁሌም የታለው ሚካኤል ጋራ ነው ያለሁት። መንግስት ቤት ሰርቶ አስቀምጦኝ መንግስት ቤቱን ሰርቶ አስቀምጦኝ ቴሌቪዥን ያገባልኝ ቴሌቪዥን ቄሶቹ ታቦት እየተሸከሙ ሊቀ ዲያቆኑ 4 ነጋሪት ይዞ በቴሌቪዥን ያጫውተኛል። አለሁበት ቤት መጥተው እንድታዩ። እሺ ያለት ማሄ ወይ እኔም መቄዶንያ ዶክተር ቢንያም ልጃችን ነው የሚረዳኝ። እኔም እዚህ ነው ያለሁት። ቢንያም ትልቅ ሰው። አዎ ይሁን የዚህ ሁሉ ህዝብ አባት ቢንያም ትልቅ ሰው እኔንና ከኔ ደግሞ የበለጠ 8000 ሰዎችን በጣም ብዙ ሰዎችን እየረዳ ነው ያለው። እኔም እሱን እዚህ ነው የረዳኝ፣ እዚህ ነው የተቀመጥኩት እያሉ ነው። ይሁን እንዴት ነው ታዲያ? ይሁን ደህና ኖት? አለው ደግ ነኝ። እማማ ዝናሽ እሳቸውም ይኸው 100 አለቃ ተካልኝ ሀብቴ ይባላለሁ። ደብቁ ይሄን አባታችን ዶክተር ቢንያም 8500 አረጋውያን እየረዳን ነው። እንደገና ደግሞ በተለያየ ክፍለ ከተማ 52 ብራንች ከፍቶ እየረዳ ይገኛል። ቢንያም በለጠና ህሌኒ ገብረየስ ያገሩ ለታ ናቸው። ስለዚህ ገና ደግሞ ራያቸው ገና ነው። ከጎዳና እያነሱ እየተንከባከቡ ነው። የካቲት 1 ቀን ደግሞ ልዩ ዝግጅት ስላለ አዲስ አበባ ነዋሪም ሆነ የተለያዩ ክፍለ ሀገር የሚኖሩ ህዝቦች ከዶክተር ቢንያም በለጠ ጋር አብሮ እንዲዘጋጅ ጥሪያችን እናስተላልፋለን። 100 አለቃ ተካልኝ ይባላለሁኝ። ወታደር ነበር። የቱ ናቸው 100 አለቃ? ያው ኮፍያ ያረጉት የቆሙት? አዎ 100 አለቃ የወታደር ሹመት። አዎ አገሬን በውትድርና አገልግያለሁ። ነገር ግን ጊዜ ጣለኝና ጎዳና ወድቄ ሳለሁ ይሄው ቢንያም ትልቅ ሰው ሰበሰበኝ እያሉ ነው። ይሁን። አዎ አዩ እሳቸው የቆሙት ናቸው የሚሉት? አዎ እዛ ጋር የቆሙት እሳቸው። አዎ ሁሉም እዚህ ጋር ምን ያሉት እማሆይ ማን ነው ስሙ? እሺ እማሆይ ያሰገደች ደግሞ አይነ ስውር ናቸው። እሳቸው የሚጦራቸው ናቸው እንደኔ። አዎ አይዞት እኔም እንደዚሁ አይኔን አላይም። ይኸው እንደሚያዩት አይነ ስውር ነኝ። እኔ አሁን እርሶ ቀዩ ሁኑ ጥቁር ሁኑ አላቅም። ነገር ግን ይኸው አሁን መቄዶንያ አረጋውያን መጠለያ እየበላው እየጠጣው እየታከምኩኝ መኝታ አግኝቼ እየኖርኩ ነው። ይሁን። አዎ እሳቸው ይሁን። እሳቸውም ይኸውልዎት እዚህ ጋር የቆሙት ስም እሳቸው። አዎ እሳቸው። እሺ እየነገሩኝ ነው። ቆይ አድምጬ እነግሮታለሁ። እሺ አባታችን። እሳቸው ደግሞ ስሜ አቶ አለማየሁ እባላለሁ። እሺ የአባቴ ስም ፈሩ። የአቶ አለማየሁ የአባቴ ስም ደግሞ ፈሩ። አቶ አለማየሁ ፈሩ እባላለሁ። አቶ አለማየሁ ፈሩ። አዎ የመንግስት ሰራተኛ ነኝ። በፊት ድሮ የመንግስት ሰራተኛ ነበርኩኝ። አዎ ኢሉባቦር ነበሩ። ኢሉባቦር ክፍለ ሀገር እዚያው ለሥራ ጉዳይ ሄጄ እዚያው ቆየሁ። እዚያው ልጆች ተወለዱ። ኢሉባቦር ክፍለ ሀገር ነበርኩኝ የምሰራው እዛው። የክፍለ ሀገር መቱ ይባላል። ያውቃሉ? መቱ ክፍለ ሀገሩ መቱ። አዎ ከከተማ ውጭ
አዎ እንግዲህ በኋላ እሱ ይነግሮታል። የመጡ ጊዜ አብረን ዙረናል። ይሆናል ከረሜላ ነው የሚባለው። አባዬ ሰው እያበላ ነው እያሉ እኔ በግሬ እርሶ በጋሪ ይሁን ጓደኛሞች ተገናኙ። እማሆይ ከረሜላ እባላለሁ። ስሜ እማሆይ ከረሜላ እባላለሁኝ። እማሆይ ከረሜላ ምዋጥ እማሆይ ከረሜላ ከረሜላ ይወዳሉ። ከረሜላ ስለምወድ ወጣቶቹ ስም ሲያወጡልኝ እማሆይ ከረሜላ አሏቸው። ከረሜላ እየበሉ ነው የሚኖሩት። እማሆይ ከረሜላ አሏት ወጣቶቹ። ወጣት የነብርጣት ነው ከረሜላ እርሱ አይፈልጉም? እማማ ዝናሽ ልጅ አይደለሁም። በኃይለ ሥላሴ በወጣትነት ከረሜላ አልበላም። ከረሜላ ያልያዝኩማ አንቺ ብሉኝ ከረሜላ አንጣለሁ። እማሆይ ከረሜላ እማሆይ ዝናሽ ከረሜላ ላምጣለሁ። ከረሜላ ላምጣልዎት ወይ? እኔ አልበላም፣ ጥርስ የለም። ጥርስ አልበላም ከረሜላ። ልጅ አይደለሁም። ጥርስ ያልቋል። ለልጅ ነው ከረሜላ የሚገዛው። እኔ ልጅ አይደለሁም። ከረሜላ አልበላም። እቤቴ እኔ እወዳለሁ። የገና ጾም ሲፈታ እርጎ ነው የምጠጣው። እርጎ ከረሜላ ካልበሉ በቃ ከረሜላ መግዣ ልስጦት። እሺ ጾም ሲፈታ እርጎ ጠጣለሁ። እንደ ዳቦ የሆነ እርጎ ጠጣለሁ። ጾም ግምጥ የሚለው አሁን የገና ጾም ነው። የገና ዕለት ነው የሚፈታው። እኔ አላውቀው። አሁን የገና ጾም ነው። የገና ዕለት ነው የገና ጾም የሚፈታው። የገና ዕለት ማን ነው ትክክለኛ ስሙ የእርሶ? አክሎግ ትክክለኛ ስሜ እማሆይ አክሎክ ይባላል። ትክክለኛ ስሜ የአባታቸው ስም አቅናው አቶ አቅናው አዎ የጎበጠውን አቅናው ቆንጆ ነው። እማሆይ አክሎክ አቅናው እባላለሁኝ። አሁን እዚህ መቄዶንያ ገብቼ ከልጆች ጋር እንደዚሁ ስጫወት እርሶ ከዘካርያስ ጋር እንደሚጨዋወቱት እኔም ስጨዋወት ከረሜላም ሲገዙልኝ ሁሌ ምን ትፈልጊያለሽ ሲሉኝ ምን ይፈልጋሉ ሲሉኝ ከረሜላ ስላቸው መጨረሻ ላይ ስሜን እማሆይ ከረሜላ አሉኝ ነው የሚሉት። አሁን እሳቸው ስሜ ከረሜላ ሆነ። አሁንም ይበላሉ ከረሜላ ሆነ። በአፋቸው ይዘዋል እኮ አለቀ። የበላሁ እኮ የመጣሁ ባንዲራው። አዎ ዙሩ እጆትን እንደዚህ ነው የሚደረገው። 12 ሰዓት ሆነ ማለት ነው። አዎ 12 ሰዓት ሆኖ ነው ባንዲራው ሊወርድ ያለው። አዎ 12 ሰዓት ሆነ። ባንዲራ እየወረደ ነው። ቀጥ ብለው ቁሙ። እማማ ዝናሽ እጆትን እንደዚህ አድርጉ፣ እጆትን። እንዴ በጣም ጎበዝ ኖት ግን እማማ ዝናሽ። ባንዲራ ሲወርድ እንደዚህ አክብረው ነው የሚያወርዱት። የመቄዶንያ ባንዲራ እየወረደ ነው። አዲስ አበባ ነው ያደግኩት አውቃለሁ እኔ። በጣም ጎበዝ ኖት። አዎ ወታደር ጠዋት ማለዳ ባንዲራም ሲሰቀል አውቃለሁ። ባንዲራ ወርዷል። እኛም ወደ ቤታችን እንሂድ። ሁሉንም ደህና ሁኑ በሏቸው። እሺ እማማ ዝናሽ ቻው፣ ደህና ሁኑ። ቻው። እሳቸው ማይክ ኬር ይባላሉ። አባታችን ማን ነው ስሙ? አባ ፍቃደ ስላሴ ይባላሉ። አቶ አለማየሁ ይባላሉ። መቶ አለቃ ተካልኝ ይባላሉ። እማሆይ ወለተ ሚካኤል። እባክህ መሸ ከረሜላ መሸ። እማሆይ አክሎክ። የተከበራችሁ ወንድሞች፣ እህቶች፣ እናትና አባቶቻችን እነዚህን ለሰማይ ለምድር የከበዱ አረጋውያንና አረጋውያት እናቶች በቁጥር ከ8000 በላይ ሰዎች በ56 የመቄዶንያ ቅርንጫፍ በልተው ጠጥተው ደስ ብሏቸው ፈጣሪያቸውን እያመሰገኑ ውለው ያመሻሉ። አምሽተው
ይውላሉ ያድራሉ። ስለዚህ እናንተም የካቲት 1 2018 ዓመተ ምህረት የሚደረገውን የገቢ ማሰባሰብ መርሃ ግብር በተለያዩ የሶሻል ሚዲያ እና እንደዚሁም ደግሞ በዩቲዩብ በተለያዩ የዩቲዩብ ቻናሎች ስለሚሰራጭ አደራ እንደኔ መታችሁ ብታዩት የተሻለ ነው። መቄዶንያ ከሩቅ አይደለም። እንደው ብትችሉ እንደ አንድ ፕሮግራም አድርጋችሁ መታችሁ ብታዩ ነው። ሰው መጥቶ ሲያይና ከሩቅ ይለያያል፣ በጣም ይለያያል። በጣም ነው የሰማይና የምድር ያክል ልዩነት አለው። ለዚህ ነው መስራቹ አባታችን የክብር ዶክተር ቢኒያም መታችሁ እዩ የሚለው ለዚህ ነው። ስለዚህ ሁላችንም በተቻለን አቅም አዲስ አበባ ላይ በሚገኘው አያት አካባቢ አያት ጸበል በሚገኘው ፊትለፊት በሚገኘው አያት ጸበል ፊትለፊት በሚገኘው መቄዶንያ የሚመቸን እሰየው። አለበለዚያ ደግሞ በኢትዮጵያ በ53 ቅርንጫፎች ስላለ ጎበዝ በየአካባቢያችሁ እየሄዳችሁ እንድትጎበኙ አደራ እንላለን። ሰላም እደሩልን። እነዚህን ሽብርቅርቅ ያደረገ መቄዶንያ እግዚአብሔር እድሜውና ጤናውን ያርዝምልን። ለወንድማችንም ለአባታችንም ለአራያችን ለምድሪቷ በረከት የሆነውንም ወንድማችንን ቢኒያምን በሚበሉት ከረሜላ ስም ወጣላችሁ። በመሀል እያሳሳቱኝ ነው። በመሀል እንዳወራ አላደረጉኝም ማማዝናሽ እና እግዚአብሔር እድሜና ጤና ይስጣቸው። በተለይ ደግሞ መቄዶንያ አረጋውያን ማህበር ላይ የሚሰሩ በርካታ ወጣቶች አሉ። ደከመኝ ሰለቸኝ ሸተተኝ ሳይሉ እያገለገሉ ላሉ ለምን አገልግሎቱ በእነሱ ላይም የተመሰረተም ጭምር ስለሆነ እነሱንም መርቋቸው። ለራሳችሁም ጭብጨባ ያስፈልግ። ጨብጨብ አድርጉ። እግዚአብሔር ያክብራችሁ። በጣም ነው የምናመሰግነው። ሰላም ሁኑልን። ደህና ሁኑ። ቻው በሏቸው። ማወይ እዛ ጋር ፊት ለፊት ቻው በሏቸው። ቻው በሏቸው። እማማ ዝናሽ ቻው በሏቸው። ቻው ሰላም ሁኑ።